ብፁዕ ካርዲናል ፒዛባላ ከብርሃነ ልደቱ ቀደም ብለው ወደ ጋዛ መግባታቸው ተነገረ። በኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒዛባላ የቅድስት ቤተሰብ ካቶሊካዊት ቤተ ክርስቲያን ሐዋርያዊ ስራዎችን ለመጎብኘት ወደ ጋዛ መግባታቸው ተነገረ። የኢየሩሳሌም የላቲን ስርዓተ አምልኮን የምትከተል ካቶሊክ ቤተ ክርስቲያን ፓትርያርክ የሆኑት ብፁዕ ካርዲናል ፔርባቲስታ ፒዛባላ የገና በዓል ከመድረሱ ቀደም ብለው ወደ ጋዛ በመጓዝ እዚያ የሚገኘውን የቅድስት ቤተሰብ ቁምስናን እየጎበኙ ነው። የእርሳቸው በስፍራው መገኘት ከምዕመናን ጋር በተስፋ በአንድነትና በጸሎት አብሮ ለመጓዝ ያላቸውን ፍላጎት ይገልጻል ተብሏል። በዚህ የገና በዓል ባለፈው ዓመት እንደተከበረ ሁሉ የቁምስናው ምዕመናን ከብፁዕ ካርዲናል ፒዛባላ ድጋፍና ትብብር እንደሚያገኙ ተገልጿል። የኢየሩሳሌም የላቲን ፓትርያርክ የገና በዓልን ለማክበር ወደ ጋዛ የተጓዙት ከሞንሲኞር ዊሊያም ሾማሊና ከሌሎች ልዑካን ጋር እንደሆነ ተነግሯል። ብፁዕ ካርዲናል ፒዛባላ በሰጡት ጋዜጣዊ መግለጫ የቅድስት ቤተሰብ ቁምስናን ሐዋርያዊ ስራዎችን ለመጎብኘት እንደሆነ ተገልጿል። በመግለጫው መሰረት ይህ ጉብኝት በመከራ ውስጥ የሚገኘው ማህበረሰብ ዘንድ የገና አከባበር መጀመሩን የሚያመላክት ነው የተባለ ሲሆን በመጨረሻም በጋዛ በምትገኘው የቅድስት ቤተሰብ ቁምስናና በዋናው ሀገረ ስብከት ማለትም በኢየሩሳሌም የሚገኘው የላቲን መንበር ፓትርያርክ መካከል ያለውን ጠንካራ ግንኙነት ያረጋግጣል ተብሏል። መረጃው የቫቲካን ዜና አገልግሎት ነው።